ጥግ ድረስ የምወዳቸው ማምናቸው እህቶች አሉኝና አላለችም ልጅቷ። ዝምታውን ወድጄው ያለችው ነው የሰማው። ዝምታውን ወድጄው ታግባባኝ አለች እኔ እንደ ጭራሽ እና ደግሞ ጠይምነቱን ወደድኩት አለች። እሱ ሰምቻለሁ። የጻፉትን ነው የኔን ጠይምነት ወደዋለሁ ምናምን አለች። እኔ ኮመንት ላይ ሲጽፉ ያው ምርጫዋ ስለሆንኩኝ ነው ትንሽ ያቀራራሁት። እኔ አበሻ አይደለሁ። በጣም መስኪን ነው ብላለች። ሌላ ነገር አላለች። በእኔን ምስኪን ነው ብላለች። ይመቻል። እውነት ነው። ሶፊዬ እንዴት ነህ? እንዴት አለል ተሙ ተጠፋፋ አለው። በጣም ተጠፋፋን። ጌታ በጣም ነው የናፈከኝ። የሚገርምህ አንድ መዝሙር ቪዲዮ ሰርቻለሁ ላሰማህ ስለ ኢየሱስ 15 እና 20 ሰከንድ። እሺ ደስ ይለኛል፣ ደስ ይለኛል። አሁን ፖዚሽን የመጣሁት ጌታ እና በጣም እኔ ኦርቶዶክሳዊነትን ሞር እንደወደው ያደረገኝ እሱ መዝሙርማ አብረን እንሰራበታለን። ደስ ይለኛል። አብረን እንሰራበታለን። ይህ መዝሙር እስቲ ወርዷል ቪዲዮ እህቶች አለ እናንተ ጋር ደርሷችኋል? አዎ መጥቷል። 1000 ምናምን ሰጥቷል። ኦርቶዶክስ ለኢየሱስ ዘምር እንዲህ ነው። ደስ ይላል በጣም እንሰራበታለን። ጌታን እንዴት እንደወደድኩት ዳድዬ እንሰራበታል። ደስ ይላል። መዳነስ በዚህ ስም ነው ትላለች። አንተ ኢየሱስ ነው። ሌላ ህይወት አለማየሁ ነው የሚለው ዘማሪት ህይወት አለማየሁ። ይሄ ሲስተር ህይወትማ በጣም አገናኘኝ ሁሉ ብላኛለች እኮ አንተን እኮ ሲስተር ህይወት ናት። አይ እሷ ሲስተር ህይወት ነው የምትባለው። እቺ ደግሞ ዘማሪት ህይወት አለማየሁ። እስቲ ቆይ ዩቱብ ላይ ያለ መዝሙሯ በጣም ነው የገረመኝ መዝሙር። ደስ ይለኛል። ይሄ በቃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለው እኮ ነው እኮ። አይ ደስ የሚል ዝማሬ ነው እንዴ! መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ኢየሱስ ክርስቶስ ነው የሚለው እሱ ነው። በቃ ዮሐንስ 3 16 ላይ ዮሐንስ 3 16 ያለው ምንድን ነው የሚለው? ይክፈተው። በልጁ የሚያምን ልትል ነው መቼም። በልጁ የሚያምን ዘላለም ይወጣል። ዕብራውያን አላልኩም። ዮሐንስ 3:16 እናንብበው። አሁን ካሰማኸኝ ጋር አብሮ የሚሄድ ነገር ካለው ብዬ ነው። እስኪ ትንሽ እስኪ ሂድበት እስኪ ዕብራውያን አንተ አንብበው። ዕብራውያን ራስህ ስታነበው እሱም ለእኔ ይጠቅመኛል። በጌታ በኢየሱስ ስም አነበዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ይሰጥ ዓለሙን እንዲወዷል እና እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በቃ ጨረሱ። መዳን በሷል በኢየሱስ አይደል ዳድ በቃ መዝሙሩ የሚያ
ደስ ይላል። እኔ ደስ ነው የሚለኝ። እኔ እኮ በጣም ወደው የሚያስማማኝ ቃል እኮ ነው። በዚህ መዝሙር እንሰራለን። እኔ ደስ ብሎኝ አሁን እቤት ነኝ። እንደውም ዛሬ ነው ሁሉ ነው የምንሰራው። በደስታ ነው አመጣው እንዴ? እቤት ነኝ እና መንገድ ላይ ነኝ ያለሁት። አታየኝም እንደ ቤት አሁን ላይቭ ነው። ቤትን አውቀዋለሁ። ሌላ ፈተና ነው። ሶፊ ቤቴን አውቀዋለሁ። ሌላ ፈተና ነው። ኮርኒሱን እኮ አየሁት እኮ እንዲህ ብዬ ካለበት ፈተና ውስጥ ልከተኝ ስለሆነ እሺ፣ ሁላችንም ቤት ነው ያለ ነው። ቤት መዝሙሩን ጌታ ጠፋብኝ። በጣም ነው የምወድህ፣ በጣም ነው የማከብርህ ጌታን። ብዙ ሰዎች አንተን እንደምወድ ያውቃሉ። ግን እኔ አንተ የሰውነት ስሜት ያለ ሰው ነህ። በተለይ በተደጋጋሚ እማይ ከኔ ጋር ስትሄድ ድሆችን ስታይ ማታልፋቸው ነገሮች፣ እሱ ነገር እኔ ላይ እንዲጋባብኝ ይፈልጋል። ተፈጸመ። እሱን ተወው። አንተ እኮ ምን ሆኖ መሰለህ ተሙዬ፣ ረዘምክና ተሙን በአካል ታውቁታላችሁ። በአካል የምታውቁ ሰዎች እታች ምድር ላይ ምን እየተካሄደ እንደሆነ አያይ ምን ላይ ያየ ስለሚሄድ ምንም ርዝመቱ ምን እንደሚያክል ርዝመቱ የምታውቁ ሰዎች በጣም ረጅም ነው። ሂውጅ ነው ተሜ በጣም ሜትር ከ90 ምናምን አትሆንም። ኦልሞስት 98 እንግዲህ 2 ሜትር ሰውዬ ነው። 2 ሜትር ሰውዬ ነው እና ረጅም ነው እና ከሱ ጋር ቆሞ ፎቶ መነሳት ያበደ ሰው ነው። ቁጭ ብለን እንነሳለን። ቁጭ ብለን ነው። አለበለዚያ ሚስጥር ኪሱ አካባቢ ነው የምትደርሱት። የጂንስ ሚስጥር ኪስ አለች እዛ አካባቢ ነው። አንተም በጣም ግርማ ሞገስ አለ። ረጅም ነው በጣም እና ተሙ በጣም ተወዳጅ ልጅ ነው። ከዛ ደግሞ እዚህ ሶሻል ሚዲያ ብቻ ሳይሆን በአካል በጣም የተወደደ ወንድም፣ እውነት ለመናገር ያለውን የሚያካፍል የሚያግዝ በጣም በብዙ አሁን ያው በእርግጥ እዚህ ብዙ ጊዜ ብዙ ሰው ደስ የሚለው ስትሰዳደብ አንዱ በአንዱ ላይ በክፋት ሲነሳ ምናምን ነው ኢንተርቴይን የሚደረገው። መልካምነትን መነጋገር እንደ መጥፎ ነገር የሚመስለው ሰው አለ። አሁን እዚህ ብትሰድበኝ በአንዴ ነው ቪዩ የትና የት የሚሄደው። መልካምነት ስናወራ በፍጹም አይወደድም። እኔና ተሙ የእምነት አቋማችን የተለያየ ነው ከማንም ጋር እንደሚለያየው፣ ግን በሰውነት ሰው ነን፣ የሰው ልጆች ነን። ስለዚህ በተለያየ ሀሳብ ውስጥ ሆኖ ግን በህብረት መሆን ማውራት፣ መተሳሰብ፣ መዋደድ ምናምን በጣም መልካሙ ሀሳብ። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሮ ነው። እንደው መርጣችሁ ከተሜ ጋር ከሶፊ ጋር ሳይሆን ከሰው ልጆች ሁሉ ጋር በሰላም እንድኖር መጽሐፍ ቅዱስ ያዘናል። በጸብ አላምንም፣ እሱም በጸብ አያምንም። ስለዚህ ያ ወዳጅነት ደግሞ የማይፈርስ ነው ማለት ነው። ሁል ጊዜ አብራችሁ ትቀጥላላችሁ በሰውነት ላይ የተመሰረተ ሲሆንና ከዚህ አንጻር ተሙ በጣም የሚደንቅ ኳሊቲ ያለው ብትመክሩት የሚመከር ይሄን ነገር ተው ስትሉት የሚተው የሚሰማ በጣም 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 የሚደንቅ ልጅ። በተለያየ ጉዳይ እንኳን ከሰዎች ጋር በሀሳብ ባይስማማ አይ እነሱን ተረዳቸው በዚህ መልኩ ነው ስትሉት፣ እኔ 2-3 ጊዜ ስለገጠመኝ ተሙ፣ ልደት፣ ፈለገ በጣም በጣም የሚደንቁ ልጆች እኔ ባየሁትና በቀረብኳቸው ባየኋቸው አስደናቂ ልጆች ናቸው። እግዚአብሔር እናንተን ወዳጅ አድርጎ ስለሰጠኝ ደስተኛ ነኝ በዚህ እና ሂውመረስ ናችሁ። ጫወቱ ይጫወታሉ፣ ቁም ነገር ሲሰሩ ቁም ነገር ሰራሉ። እንዲህ አይነት ሰው ማግኘት እድለኝነት ማግኘት በጣም ደስታ ነው። ስለዚህ ቶሎ በሉና ፎሎ አድርጉትና ተሜን። እሺ ኬኩን አለለካ ኬኩን አሰድጉታ። እሺ ረስቼ ነው። እዩ ዘማርያም አለለካ ወዳጆቼ፣ እነሱ መዝሙሬ ያድሄድ በጣም ወደው ሰው እነሱ መዝሙሬ ያሬድ በጣም የምወድለት መዝሙር ያሬድም እንደዛው። ደግሞ ግን እኔ አሁን ከሶፊ ጋር ሶፊ ለሰው ያጠፋ መስሎት እንኳን ከሶፊ ጋር ኦልሞስት እንደዚህ እየተከራከሩ እየተተቻቹ ከሶፊ ጋር አላወራ። ለምንድነው አላወራው? የገባኝን እውነት ከሶፊ ጋር እነጋገር ይሆናል። ለምሳሌ ያክል ተሙ ረዥም ሰዓት ጴንጤ ነበርክ፣
በፕሮቴስታንት ቤት ምን ገብቶ ኦርቶዶክስ ኮንክ ለሚለኝ ነገር የሶፊን ሃይማኖትን እያንቋሸሽኩ እየሰደብኩት አልነግረውም። የገባኝን እውነት ይህን ማመዳመንን ምን ነበር ያሉት? ያን አልመጡ ማለት ከበቀደም ወዲህ ምን ነበር ያሉት? ዋናፊ ነው ለአንድ የጠየቁ አጀቹ ዳባ ይሄ በትልቁ አድርጎልኝ ውዶች። የቢራ ፍንጫ ማለት ቆይ ገዝቶ ላስተካክል። ይዊ ታክሲ ውስጥ ነው ያለሁት ነው እንዴ? ሶፊ ራሱ በአንቺ ስም የተጀመረ መዝሙር ነበር እና ያንቺ መስሎ ሲጠይቀኝ ነበር ዳድ ሶፊ እና ችግር የለውም እሺ። እና ግለሰብን አይታችሁ እንዳትመጡ። ስትመጡ ግለሰብን አይታችሁ ከመጣችሁ ገደል ነው የምትገቡ። ገደል እኔን አይተህ እንዳትመጣ። የሆነ በጣም አስገራሚ ንግግር የሚናገር ሰባኪን አይተህ እንዳትመጣ። እኛ ስጋ ለባሾች ነን፣ እንወድቃለን። እኔ ስወድቅ አንተ በቃ ብለህ እንድትወድቅ አልፈልግም። አየህ፣ አይተህ እንድትመጣ የምፈልገው ሞትን ያሸነፈውን ሞት ያልያዘውን የአይሁድ አንበሳ የሆነውን ክርስቶስን አይተህ እንድትመጣ ነው የምፈልገው። ክርስቶስን አይተህ አሁን አንዳንድ ሰዎች ዘነበን አይተው የሚመጡ አሉ። አንዳንድ ሰዎች ኤርሚያስ አበበን አይተው የሚመጡ አሉ። አንዳንድ ሰዎች አንዳንዱን እየፈለጉ የሚመጡ አሉ። አሁን እኔ እንድትመጣ የምፈልገው ክርስቶስን አይተህ እንድትመጣ ነው የምፈልገው። ኢየሱስን አይቶ የመጣ ሰው አይንገዳገድም። አየህ፣ እቺ ቤተ ክርስቲያን የተመሰረተችው በክርስቶስ ኢየሱስ ደም ላይ ነው። በክርስቶስ ኢየሱስ ደም ላይ ነው። አየህ፣ እቺ ቤተ ክርስቲያን የተመሰረተችው በክርስቶስ ኢየሱስ ደም ላይ ነው። እኔን አይተህ እንዳትመጣ። እኔን አይተህ እመጣለሁ ካልክ በቃ አለቀ። አየህ፣ እኔን አይተህ እንዳትመጣ። ኢየሱስን አይተህ እንዳልካቸው ዘነበን አይተህ ከሄድክ ምላሳም ትሆናለህ። ቶሎ ብለህ ገንዘብ ትሰበስባለህ። አሽቃባጭ ሆነህ ትቀጥላለህ። ኤርሚያስ አበበን ተከትለህ ከመጣ ተሳዳቢ ሆነህ ትቀጥላለህ። በቃ ክብር አይኖርህም። እንደዚሁ ደግሞ ዮኒ ማኛን አይተው ስትመጣ እንትን ትሆናለህ። ይሄ የላሸቀ ሰው ትሆናለህ። በአንድ አቋም አይኖርህ። ክርስቶስን አይተህ ግን ስትመጣ ግን እንደኔ ግን ጸንተህ ትቀር ለሚባል በጸናይ ተዋህዶ ነው እኔ የተመሰረትኩት። የጸናችሁን ተዋህዶን ደግሞ የመሰረታት ደግሞ ክርስቶስ ኢየሱስ በደሙ። ስለዚህ ይህ መዝሙር ዩቱብ ላይ ያሰማኋችሁ መዝሙር በነገራችን ላይ ዘማሪቷ መታለች። ዘማሪት ህይወት የሚለው ታች ላይ ያለው የእሷ ነው። ይሄ መዝሙር የእሷ ነው። ይሄ መዝሙር አየህ፣ ይህም መዝሙር የዘመረችው ኦርቶዶክሳዊት እህቴ ናት። ኦርቶዶክሳዊ ዘማሪት ናት የዘመረችው። ይሄ ዥዋዥዌ ልጫወት አልመጣው። ለዚህም ነው ይሄን መዝሙር የፖስትኩት። እዩት ገብታችሁ መዝሙሩን ፖስትቸዋለሁ ዩቱብ ላይ ሳሰማችሁ። ከሀስከፈ ኢየሱስ ነው የሚለው ኢየሱስ። ስለዚህ ነው የመጣሁት። ሐዋርያቶች የሰበኩት፣ ሐዋርያቶች የተናገሩት፣ አባቶች ሲቀድሱ የሚናገሩትን ኢየሱስን አይቼ ነው፣ ግለሰብን አይቼ አልመጣሁም። ስለዚህ አንተ የግለሰብ ተከታይ ከሆንክ ግለሰቡ ሲወድቅ አብረው ትወድቃለህ። የሆነ ሰንበዲው በሆነ ነገር ወደቀ ሲባል ትወድቃለህ። እኔ ማንንም ተከትዬ አልመጣሁም። የጠየከኝ ሰውዬ ጴንጤ ስለሆንክ ነው የምነግርህ። እኔን አይተህ እንዳትመጣ። ክርስቶስን አይተና ኢየሱስን አይተና። ኦርቶዶክስ ለመሆን የምትጓጉ ሰዎች ግለሰብን አይታችሁ እንዳትመጡ። ግለሰቦች ፈራሽ ናቸው። ስጋ ለባሾች ፈራሽ ናቸው። ኢየሱስን ብቻ አይተና። ኦርቶዶክስ ልታስተምር የምትችለው ኢየሱስን ያጸናት ደሙ ነው፣ የመሰረታት ደሙ ነው። ኢየሱስ ነው የመሰረታት። እኔ በተመሰረተችዋ ቤተ እምነት ነው ልጅ ለሆነ የመጣሁት። የእኔ ልጅነት ደግሞ የሚደብር ሰው ካለ ለምን ተመስገን ኦርቶዶክስ ሆኖ ልጅ ሆነ የምትለኝ ከሆነ ኢየሱስ ክርስቶስ ቪአይፒ ደም የለውም። ለእኔም ለአንተም ለሁሉም ለዓለም ሕዝብ ሁሉ ነው የሞተው። ስለዚህ በዛ ደም ነው የተመሰረትኩት።
እውነታው ይሄ በሰው ተተክሎ በሰው የሚጀመረው ነገር ምንድነው ቃላችሁኝ? ይፈርሳል። ለምሳሌ ያክል ሉተር የመሰረተው ትምህርት ሰው ሰራሽ ነው፣ ይፈርሳል። ሉተር አምጥቶ ሊዮኒ ማኛ እኮ ነው የሰጣችሁ። ዮኒ ማኛ ነገ ሙስሊም ሲሆን ተከትለው ሙስሊም ልትሆን ነው። እንዳልካቸው ዘነበ ነገ ፍቅር ሲዝም ሲሆን ልትሆን ነው አንተ። አየህ፣ በሰው ወደሚመሰረትበት ስትመጣ ትነሳና ራስህ ፓስተር ታደርገዋለህ። ዮናስ ሙሉነ መጥቶ ምንድን ነው የሆነው? ፓስተር ነው የሆነው። እንዳልካቸው ዘነበ መጥቶ ፓስተር ነው የሆነው። እኔ ማን ነኝ ካልከኝ እኔ ምንድን ነኝ? ግለሰብ ነኝ። የእኔ ምንድን ነው? በቤተ ክርስቲያን ላይ ያለ ልጅነት ነው የተሰጠኝ። ስጠመቅ የልጅነት ጥምቀት ነው የተጠመቁት። ልጅ ነኝ። ስለዚህ መጥቼ እኔ ከአንተ ጋር ዲቤት አልገባም። ዲቤትም አልገባው ለምንድን ነው ካልከኝ እኔ የምኖረውን ክርስትና የገባኝን እውነት እነግርሃለሁ እንጂ ከአንተ ጋር መጥቼ ማነህ አንተ ምንድን ነው እያልኩኝ ስጨቃጨቃለሁ። ዲቤት ሊገቡ የሚችሉ ብዙ ሊቃውንት አሏት ቤተ ክርስቲያን በእውነት ክርስቶስን የሚያስተምሩ። ስለዚህ እሱን እነግርሃለሁ። ስለዚህ ይሄ መዝሙር የህዊ ነው። አሁን ያለችዋ ልጅ ገስት ላይ ያለችዋ ጌታ የእሷ መዝሙር ነው። እግዚአብሔር ይባርክሽ መዝሙር ስለዘመርሽ። ደግሜ ከፍተዋለሁ ግን ቲክታክ ላይ ታይቷል ወይ? አንድ ጊዜ ግቡና እዩት። ቲክታክ ላይ ገብቶ ታይቷል ወይ? አሁን ዩቲዩብ ላይ የከፈትኩትን መዝሙር ከፍቼ የሚያናድደው ካለ የሚቃጠልም ካለ የተቃጠለ ዝም ብሎ ያዳምጥ። ዩቲዩብ ላይ አይታችሁታል። ቪዲዮ ወጥቷል ቫይራል። ቲክታክ ላይ አልታየም። መዝሙሩን ማሰማት አልነበረብኝም። የሰው ሃይማኖት አትንካ። ለምን ደው ምነካው ነው? እሺ ጴንጤው በቃ ለዮኒ ማኛ ነገረው ሚዩት አድርጌያለሁ።